እንደዚህ ለብሰው ጫካ ውስጥ ምን ይሰራሉ እዚህ ወንዝ ውስጥ አይቷል? ሰው ብትሆኚ ሰው የሚያደርገውን ሰው ተግባር ታረጊ ነበር። ይሄ የሰው ተግባር ነው እንዴ? ይሄ መተትሽን፣ ጥንቆላሽን፣ ይሄ ሰላቢነት ምንድነው? ጥሩ ነገር እኮ ነው ያደረኩላት አይደል? ምን ነው ጥሩ? አህያ አስጋልባሻለች? አህያ ጀበከ ከኔ ጋር ነው የጀመርከው፣ ከኔ ጋር ትጨርሳለህ። አንተ ምንድነው ይሄ ነገር አንተ ላይ አይሰራም? ምን ይላል? አይሰራም? ምን ይላል? ለምንድን ነው እዚህ መመጡ? ስንት ቦታ ሙያ እያለ እዚህ ጫካ ነይ ቁጭ እንጂ ነይ ጉልበት ነው። ቆይ ምንድነው እንደባለፈው አመልጣለሁ እንጂ አላጋሻለሁ። እሺ ወስጅ እና በአጋጣሚ እሷ በጣም ብዙ ደንበኛ አላት። ሰው ሁሉ የሚመጣው እሷ ጋር ነው። እኔ ጋር ያለውን እቃ ሁሉ እኔ ነኝ ገዛም፣ እሷ ነው የሚገዛው። ለምንድነው ሻንተ ለምንድነው አትፋታኝ? አልፋታሽም። ይሄን ክፉ ተግባርሽን ካላቆምሽ አልፋታሽም። አሁን የዚች ልጅ ጸጉርና ልብሷ ይዘሽ የት ነው የሄድሽው? ለማን ነው የሰጠሽው? አይውልሽ ተናገሪ። አንላቀቅም ዛሬ። እሺ ተናገሪ። እሺ አላሳዝንህ። አታሳዝኝኝም። አንቺ ማን ስለሆንሽ ታሳዝኝኛለሽ እንዴ? አይውልሽ ይኸው እንደዚህ በየጫካው በየአፈሩ ላይ እየተንደባለለች ነው ይሄንን ሀብት የምታመጣው። እሺ ያለ ምክንያት አይበተንማ። ለምን ዝም ብለሽ አስሬ የምትበተኝ? አንተ ጋር የሚሰራ መስሎኝ ነው። አንተ ጋር እንደማይሰራ ብቻ የሚሰራላቸው ሰዎች ላይ ምን ይሆናል እንዴ? አንተ ምንድነው ፉጨቱ? እንደው በፈጠረ ምን ልትሆኚ ነው? እንደው ቤተሰቦቼ በትኑብኛል። እንደው በፈጠረ ብለህ ቤተሰቦቼ ማለት እዚህ በፊትም ልታደነዘኝ ሞክራ ምናምን ነገር አልተሳካላትም። ቦርሳ ውስጥ የመቃብር አፈር ይዛ ነው የምትዞረው። ግን በቃ በጣም ምንም ገበያ ስራ ይሞታል። ምንም ገበያ ምንም የማገኘው ገበያ አልነበረም። በቃ ሰላም ቤኪ እንዴት ነህ? በባለፈው የሰራውን ቪዲዮ አይቼዋለሁ እና በጣም አሪፍ ነው። በነገራችን ላይ በባለፈው የነገርኩት ሴትዮ ሆነች አዲስ ልጅ ይዛ ወደ ጫካ ይዛ እየሄደች ነው። በእርግጥ እንዳሰራ ብያለሁ። ከዚህ በኋላ ግን ይህንን ለመጨረሻ ጊዜ ብሰራው ደስ ይለኛል እና ማየው ነገር ደስ አላለኝም። ያው እዛ ጫካ ውስጥ በዛ ላይ ሴቶች ናቸው። ምን ሊያደርጉ እዛ ይገባሉ? ነገሩ በጣም ነው የሚያጠራጥረው። በዛ ሰዓት ጫካ ይዛት ሄዳ የሆነ ነገር እንዳታረጋት ፈርቻለሁ። በእርግጥ ለልጅቷ ልነግራት ፈልጌ ነበር፣ ግን ልጅቷ ላታምነኝ ትችላለች። ለሴትዮዋ ነግራት ደግሞ እኔ ላይ የሆነ ነገር እንዳይፈጠር ብዬ ፈራኝ። ስለዚህ አለኝ አማራጭ ለአንተ መናገር ነበር። ለአንተ ነግሬያለሁ እና ያለውን ነገር ተከታትላ ብትደርስበት ደስ ይለኛል። ያው እዛ ጫካ ውስጥ ግብር ምናምን ስለሚገብሩ ልጅቷን ብቻ የሆነ ነገር እንዳታረጋት ፈርቻለሁ። ቤኪ ያለውን ነገር ብታይ ደስ ይለኛል። ያው ከኔ አንተ ትሻላለህ። አንዴም ነገሩ ላይ ስለገባበት ያው ከህዝቡ ላይም ተቀባይነት ይኖርሃል ነገሩን ለማስተላለፍ። እኔ ምንም ነገር ማድረግ ስላልቻልኩኝ ነው። ያው ታውቃለህ እኔ ሴት ነኝ፣ በጣም ነው የምፈራው። እንደዚህ ጫካ ውስጥ ምናምን ተከትያ መግባት አልችልም። ግን ያው አንተ ደፋር ነው፣ ህይወትን አደጋ ላይ እንደምጥል አውቃለሁ። ግን ከኔ ይልቅ አንተ ትሻላለህ። ያው ነገሩ ላይ መጀመሪያም ገብተህበታል እና ያለውን ነገር አጣርታ ብትደርስበት ደስ ይለኛል። እቺንም ልጅ ወደ ጅብነት እንዳትቀይራት ፈርቻለሁ እና ነገሮችን ሄደ ብታይ ደስ ይለኛል። ያው ይጠቅማል ብዬ ነው ቤኪ፣ ነገሮችን ብታይ ደስ ይለኛል። ሰላም ጤና ይስጥልን ክቡራትና ክቡራን። እንግዲህ ቆማው ላይ እንደሰማችሁት ያቺ ሴትዮ የሆነች አብራት ጎረቤቷ የምትሰራ ነጋዴ የሆነችን ልጅ በተደጋጋሚ ይዛት ወደዚህ ጫካ እንደምትመጣ መረጃው ደርሶን ነበረ። ስለዚህ ይሄ መረጃ ባገኘነው መረጃ ላይ ተንተርሰን ይገባሉ ወደ ተባለበት ጫካ ላይ መተናል። እንግዲህ ፀሐይ አናት ላይ ሲሆን ነው ይመጣሉ የተባለው። ባሉት ሰዓት ነው የመጣን ያለ ነው። እንግዲህ በጣም ብዙ ዋጋ እየከፈልን ነው ይሄንን የክትትል ቪዲዮ እየሰራን ያለ ነው። ሁላችሁም ግን አብሮነታችሁን ማወቅ ስለምንፈልግ እስኪ በላይክ አብሮነታችሁን እንድትገልጹልን እንፈልጋለን። አበረታቱን ኮሜንት ላይ፣ ምክንያቱም እየሰራን ያለነው ነገር እጅግ በጣም ከባድ የሆነ ስራ ነው እየሰራን ያለ ነው። ሲያስጠላ ይውሻ በእናት
ፀሐይ፣ ጫካ ብዙ ነገሮችን እያየን ነው። ከዛ በተጨማሪም ደግሞ ሰዎቹ ያስፈራሩናል። ይህንን ቪዲዮ በተደጋጋሚ እንድናጠፋ ወይም እንዳንሰራ እየጠየቁን ያሉት። እኛ ግን የመጣው ይምጣ ብለን እስከ መጨረሻው ድረስ ያለውን ነገር ለመከታተል ቆርጠን ተነስተናል ማለት ነው። እንግዲህ እስኪ ወደ ተባለበት ቦታ አብረን እንሄድ። እኔ እንጃ እንዴት ይሻላል? ምን ልታረግ? ዴቪንማ እስከ መጨረሻው መከታተል አለብን። የት ነው የምትወስዳት እቺን ልጅ እንዴ? እንደዚህ ለብሰዋን ጫካ ውስጥ ምን ይሰራሉ እዚህ ወንዝ ውስጥ አይቷል? እኔ ምን አገባ ዴቭ እንዝለውስ ኧረ እንዳታየን ሲያስጠላ። ና ዴቭ ና ዴቭ እንዳይዞር ከምናው ልቃ አያስፈሩም ዴቭ? እንዳያዩን። ወዴት ሄዱ ዴቭ? ወዴት? ኧረ ያስጠላል። አይቷል በጣም ምን ይሰራሉ እዚህ ውስጥ? ቆይ እነዚህ ልጆች ና እስኪ ና
አሉ እዛ ጋር ቁጭ ብሏል አሉ አያቸው አየኋት ባለፈው ከያዝናት በኋላ እኮ ተነሳች ምን ያመጣሉ ከዚህ በኋላ ምን እንደሚያደርጉ እናያቸው ተጣነበልና ከስላቸው አንተ ምንድነው ፉጨቱ ምን ሰምታ ነው ያለችው ፉጨቱን ሰምታ ነው አጠገባችን ነው እንዴት የት ነው የምትሄደው ጥላት እንጂ ሄደች ወደዛው ያወጣ እንደዚህ ዘንጦ ጫካ ውስጥ ግን አይከብድም ምን መጣች አይደል ምን አርጋ ነው የመጣችው እናት ያቋጨውን ተገናኝቶ ነው ማለት ምናልባት ከሱ ጋር እንሂድ ይሻል እስኪ መጨረሻችሁን እስኪ እንሂድ ከቁጭ ላይ ያወሩ እኮ ነው እንሂድባት ነገርማ ባለፈው አመጣና ነበር እንሂድባት በዚህ ደህና ዋላችሁ የምታመልጪ መስሎሽ ነበረ ምንድነው ቁጭይ ተረጋጊ እባክሽን ቁጭይ ቁጭይ ምንም አይደለም ቁጭይ ቆይ ነይ እንጂ ነይ አንቺ ነይ ቁጭይ ምንም አይደለም እንዴ ምን እንደምንሰርቅሽኛ ሌቦች እንመስላለን ስንታይ ነይ ቁጭይ የምን ልጅ ነይ ቁጭይና እናውራ ይኸውልሽ ከጥሩ ሰው ጋር አይደለም እሺ ያለሽው ምንድነው ቆይ ለምንድነው በጉልበት ነው የምትፈልጊው አንቺ ልንገርሽ የት ነው የምታውቂያት ለኔ ጓደኛዬ ናት ቤተሰብ አይደለሽ ጓደኛዬ ናት ጥሩ እሺ እንኳን ቤት ጓደኛው ሆነሽ ለምን እንደዚህ ያመጣሽው የትም ከኛ እጅን የትም እንደማታመልጪ አየሽ አይደል ምንም አልፈልግም ካንቺ ቁጭይ እናውራ ለምን እንደዚህ ያመጣሽው እሷን ለምን ያመጣሻት ሌላ ቀን እንመጣበት እኮ ነው ጠይቅ ሌላ ቀንም ትመጣላችሁ አልፎ እየመጣን ብዙ ጊዜ ሲደብረን እዚህ ነው የምንመጣው ለምን ነው የምትመጡት እዚህ እኔ ምንም የማውቀው ነገር የለም ለምንድን ነው እዚህ የምትመጡት ስንት ቦታ ሙያ ያለ እዚህ ጫካ ነይ ቁጭይ እንጂ ነይ ጉልበት ነው ቆይ ምንድነው እንደባለፈው አመልጣለሁ እንዴ አላጋሻለሁ እሺ ወስጅ ቁጭይ ይቅርታሽ አንቺ ቆይ ምንድነው ጥሩ ሰው አይደለችም በቃ ለምን እንደምታመጫት እሷ ተናገሪ እኮ ለምንድን ነው እዚህ ጫካ ያለ ምንም ምክንያት አታመጫት ለምን እንደያመጣሻት ይኸውልሽ በጣም ጥሩ ሰው አይደለችም ጥሩ ጓደኛም የለሽም እሺ ምን ብላ ነው ያመጣችሽ ሲደብረኝ እንግዲህ ደበረኝ ስላት ብዙ ጊዜ እዚህ ቦታ ነው ይዘን መጣው ደበረኝ ብቻ ነው ምክንያቱ ወይስ እውነቱን አትነግሩኝም ለምንድን ነው ማለቅም እኔ ምንም ማውቀው ነገር የለም ቆይ የተፈጠረው ነገር የሚያስረዳኝ ሰው እንዴት ምንም አታውቂም ሰው ሲደብረው ጫካ ነው የሚመጣው ተናገሪ እውነቱ ምን ልታረጊያት ነው ምን አይደለም በቃ ጓደኛዬ ነች ደህና ደረጃ እንድትደርስ ፈልጌ ነው ማለት ደህና ደረጃ ጥሩነት የጥሩ ጓደኛዬ ነች አንተ ምንድነው አንተ ደህና ደረጃ ምንድነው ሰማ በስራው በምንም ደህና ጥሩ ቦታ እንድትደርስ ነው ይዤት የመጣሁት ጫካ ደህና ቦታ እንድትደርስ ጫካ አይደለም እንዴ እኔ አለኝ እንዴት ደህና ደረጃ እንደምትደርስ ማለት ጫካ ውስጥ ነው አንቺ ምን ልታረጊ ነው እዚህ የመጣሽ ተረጋጊ ምንም እንዳትደናገጪ እነሱ ዝም ብለው እውነቱን ብትነግሪኝ ነው የሚሻልሽ አንቺ እኔ ምንም የማውቀው ነገር የለም ግን ተደጋጋሚ ጊዜ እዚህ ቦታ ላይ እንመጣለን ሌላ ምንም የማውቀው ነገር የለም እኮ ተደጋጋሚ አንቺ የምትመጪው ታዲያ ለምንድን ነው ምን ፈልገሽ ነው እዚህ የምትመጪው በቃ ቦታው ደስ እንደሚል ብቻ ነው የማውቀው መተን እዚህ እንቀመጣለን እንጂ ሌላ ምንም አድርጌ አላውቅም እዚህ ቦታ ላይ አንቺ ንገሪኝ እውነቱን ለምንድን ነው ያመጣሻት ምንድነው የምታደርጉት ባለፈው አምልጠሽኛል ይኸውልሽ አሁን የምታመልጭበት ሁኔታ የለም ገባሻ ለምንድን ነው ያመጣሻት ትቼሻለሁ ተናገሪ ያው እከታተልሻለሁ እስከ መጨረሻው ነው የምከታተልሽ ይሄን ክፉ ተግባርሽን ካላቆምሽ እስከ መጨረሻው እሷ ተስማምታ ነው አይደል እየመጣች ያለችው ተስማምታ ነው አይቻለሁ እሱ ነው አይቻለሁ ተስማምታ ጓደኛዬ ነች
በቃ ምን አደረገው እኮ ምን ልታረጋት እንደሆነ በምን አውቃለሁ? ማን እንደሆነች እያወቅኩኝ እንዴት ዝም ብለሻል? ማን እንደሆነች ታውቂያለሽ? ማንነቷን ታውቂያታለሽ? ማን እንደሆነች? እኔ ጓደኛዬ መሆኗን ነው የማውቀው። ራስ ቆይ ማንነት ምንድነው? አይልሽ ብዙ ታሪክ ነው ያለው። እኔ ማን እንደሆንኩ እኔ ለጊዜው ጋዜጠኛ ነኝ። ጀስት የእሷን ሁኔታ እየተከታተልን ያለ ነው። አይልሽ ካሜራ አለ እዚህ ጋር ጓደኞች አሉ አይሻቸው። እሷን እየተከታተልናት ነው ያለ ነው። በጤና አይደለም እዚህ የሆነ ነገር አስነክታሽ ነው ይዛት ይመጣ። ቁጭይ ቆይ ደህና ቦታ ያልሽው ምንድነው? አንድ ጊዜ ቁጭይ ደህና ቦታ ያልሽው ምንድነው? ደህና ቦታው ምን እንደሆነ ንገሪኝ። ምን እየተፈጠረ እንዳለ ቆይ መለም አንቺ ደህና ቦታ ደርሳለሁ ብለሽ ነው እዚህ የመጣሽው? ምንድነው ስራሽ? እኔ ስለ ደህና ቦታ አላውቅም። ሱቃችን ተቀራራቢ ነው፣ ጎን ለጎን ነው ሱቃችን። ኦኬ አብራችሁ ነው የምትሰሩት? አዎ እዛ ነው የምንተዋወቀው፣ ጓደኝነታችንም እዛ ነው። እና ታዲያ ደህና ቦታ ከሆነ እዛው ሱቃችሁ ላይ አሰሩም ደህና ቦታ ብላ እንዴት እዚህ? አይ ብዛት እዛ ጫጫታ ስለሚበዛ እዚህ አካባቢ ጸጥ ስለሚል እየመጣ እንድንቀመጥ ነው። ስራ ብትሰሪ አይሻልሽም? ሱቅ ካለሽ ለምን ሱቅ እናታ በቃ ከኔ ጋር አይደለ ይጀምር እንዳይታወቅብሽ ነው ጉድሽ። እነግራታለሁ ገና ማለት ነው ማን እንደሆንሽ በደንብ አድርጌ እነግራታለሁ። ምን ተስረዳኝ ትችላለህ ምን እንደሆነ? እኔ በጣም እያወዛገባችኝ ነው። እኔ በማለቀደም ትችሻለሁ አላልከኝም ነበር? ለምንድን ነው የማትተወኝ? ትችሻለሁኝ እኮ አሁንም ቢሆን ግን ለምንድን ነው እቺ ምንም የማታውቀው ልጅ ምን ልታረጊ እዚህ ጫካ ይዘሻት መጣች? በኔ ዙሪያ ያለች በቃ አልደርስብሽም ብለኸኝ አይደለም? ለምንድን ነው የምትከታተለኝ? አልደርስብሽም ብዬሻለሁ። ግን ደግሞ እቺን ልጅ ባለፈውም ብዙ ሚስጥር አውጥቼ አጋልጠኸኛል። ባለፈውም እንደዚህ ብለኸኝ ምንም ነገር አላደርግም ምናምን ብለኸኝ ይኸው አሁንም እየተከታተልከኝ ነው። በደንብ አሁንም አመከታተል ና ዴቭ በዚህ በኩል እና አንዱ ቅረጻት ና በደንብ ይኸውልሽ የቀረጽሽ ነው ማስረጃ ና ቁጭ ያርፈሽ ቁጭ እነግርሻለሁ በደንብ እነግርሻለሁ። ይኸውልሽ ይሄን ቪዲዮ ከፈለግን እናጠፋዋለን ችግር የለውም እሺ ላንቺ ስንል ማለት ነው ችግር ቁጭ ምን እንደሆነ አንቺም ቁጭ አሁን እውነቱን ንገሪኝ እቺን ሴትዮ ወይ እቺን ልጅ ለምንድን ነው እዚህ ያመጣሻት? እንዴት ነው ደህና ቦታ ብለሽ እዚህ ልታመጫት የቻልሽው እንዴ? በቃ እሷ እንድትለወጥ በስራ ትልቅ ቦታ እንድትደርስ ገበያ እንዲኖራት ነው እዚህ ያመጣኋት። እኔ ከክፋት ኖሮት ነው ይሄ ለሰው ጥሩ ነገር ማድረግ። ስለዚህ መተት ምናምን ልትሰሪላት ነው ያመጣሻት? ምን ማለት ነው? አንቺ ታረጋጊ ብዙ ማታውቂ ነገር አለ እንዴ? ስለዚህ አሁን እሷ የምትሰራውን እየጠነቆልሽላት ነው ማለት ነው። በስራዋ እንዲሳካላት ታዲያ እዚህ ነው አንቺ በስራሽ እንዲሳካልሽ ነው እዚህ የመጣሽው? አዎ በስራሽ የተሳካ ሁኔታ ላይ ጥሩ ቦታ ላይ እንድትደርሻለሽ ብላኝ መጣሁ አብሬት እንጂ ሌላ ምንም የማውቀው ነገር አልነበረም። ቀንተሽ ማለት ነው የእሷ ሱቅ እንደዚህ እንትን ሲል ምናምን ነገር? አዎ ብዙ ገበያ ነበራት። ብዙ በቃ የተሻለ ብዙ ሰዎችን ነው የምታውቀው። ከባለሀብቶች ጋር ነው የምትሰራው። ያንን እኔም ጥሩ ቦታ ላይ መገኘት ፈልጌ። ስለዚህ ከእሷ ጋር መዋል ፈለግሽ ይሄን አይተሽ አንቺ ማለት ነው? እንግዲህ ይሄንን አይቼ ነው። ይኸውልሽ ይኸው እንደዚህ በየጫካው በየአፈሩ ላይ እየተንደባለለች ነው ይሄንን ሀብት የምታመጣው። እሺ እና ታዲያ አንቺ እንዴት ሀብት ገንዘብ ከፈለግሽ ጠንክረሽ መስራት ነው እንጂ እንዴት እዚህ ጫካው ቁጭ ምንም አትሆኝም። አሁን እኮ እኛ አለን ደርሰንልሻል። እንዴት በምን አይነት አይምሮ አስበሽው ነው እንዴ? ትክክለኛው ነገር ለመለወጥ እኮ ለሀብት መስራት እኮ ነው እንጂ ማስጠንቆል አፈር ላይ መንከባለል መንደባለል አይደለም። ምን አርገሻል? ነይ ቁጭ እንደዚህ እንደምታረግ ነው መቻወቅ እኔ በእንደዚህ አይነት መንገድ የሚመጣል መሰለኝ። አህያ አስጋልባሻለች? አህያ እኔ ስለምታወራ አህያ ምንድን ነው ያረግሻል? ንገሪኝ። የምታውቀው ነገር የለም። በቃ እኔ ለስራዋ ብቻ እንድትስተካከልላት ነው ያመጣሁት። እሺ ንገሪኝ፣ ምን አይነት መተት ነው ያደረግሽላት? ስራሻውን ውጤታማ እየሆንሽ ነው አይደለም? ምንድን ነው ያደረግሽላት? ተናገሪ። ለስራ የሚደረገው ነገር ነው ያደረገው። ምንድነው ለስራ የሚደረገው? ተናገሪ። አይውልሽ አንላቀቅም ዛሬ። እሺ ተናገሪ። ምንድነው ያደረኩላት? ከፀጉሯና ከልብሷ ጫፍ እየቆረጥኩኝ የሚሰራውን ነገር አሰራለሁ ማለት እኔ ጭራሽ እንደዚህ አይነት ነገር እንዴት ታደርጊያለሽ? እንዴት አንቺ ቆይ ተይ አይደለም እንዴት ታደርጊኛለሽ አንቺ? እኔ በቤተሰቤ ሃይማኖት ያለኝ ሰው ነኝ። እንደዚህ አይነት ስራ ምግባር ምን አይነት ነገር ነው? ስራ ፈልግሽ ካረሽ መንገድ ላይ ነገር ያበረብሽ እንዴት እንደዚህ አይነት ነገር? ቆይ ያንተ ስራ ነው ይሁሉ ያንተ ስራ ነው። ህይወቴን ልታበላሽ ነው አንተ። እና ታዲያ ስራ ፈልገሽ ነው አይደል? ብር ፈልገሽ ነው አይደል? ሀብት ፈልገሽ ነው አይደል? በእንደዚህ አይነት መንገድ አድርጊኝ። አንቺ በምን አይነት መንገድ? ቆይ አንቺ ራስሽ በምን አይነት መንገድ ነው ገንዘብ የፈለግሽው እንዴ? እዚህ ጫካ ውስጥ ለመንከራተት አይደለም። አንተ ለምን አሰማም? ሀብት ትፈልጊያለሽ? ገበያ ያላት ነበር ገበያ ሰጥቷት በቃ ስለዚህ እኮ እኔ አዝናልኝ ወይ ደግሞ ጥሩ ቦታ እንድደርስ ወይም ደግሞ እኔ ጋር ያሉትን ከስተመሮች ጥሩ ቃይ የተሻለ ቃል ላይ ብላ አስተዋውቃ ጥሩ ነገር እኔ ጋር የሚያመጡልኝ ነበር የሚመስለኝ። እኔ እንጂ ጭራሽ ነው እንጂ ምን እንደሆነ አሰብኩት እኔ። ቁጭ በይ። ገና ብዙ ነገር አለ የምነግርሽ። ገና ብዙ የምነግርሽ ነገር አለ። ገና ብዙ ይሄ ብቻ አለ። ገና ብዙ የምነግርሽ ማታውቂው ነገር አለ። ቁጭ በይ። እንደዚህ አይነት ሰው ጋር ምንም ነገር መነጋገር ገና የምነግርሽ ነገር አለ። መች አወቅሽ? ምን አይነት አደገኛ ሰው እንደሆነች አላወቅሽም። ቁጭ በይ።
አትንገራት ማለት ያንተ ሚስጥር ነው አይደል? ይሄ እኔና ያንተ አይደለም እንዴ? ሳሳታክ ወደ ማለት ይመስለኛል። አንዴ ፀጉሬን አንዴ ልብሴን አንዴ ምንን ስትለብሰኝ እኮ እኔ ስለምትወደኝ ነበር ብዬ የማስበው እንደዚህ ነገር እንደሆነ ጭራሽ መታቃለሁ። ይኸውልሽ የመጀመሪያው አንቺ ጥፋት እዚህ ጫካ መምጣትሽ ነው። ግን ይኸውልሽ ከበደ ነገር አለ ለህይወትሽ ሁላ የሚያሰጋ ነው። ስለዚህ እሱ ነገር አትንገራት። ለምንድን ነው ንገረኝ እንጂ ለምንድን ነው አሁንማ ወቅቱ አይደል? ንገረኝ ነገር ምንም ይደረግ ነገር አለ። ንገረኝ እንጂ የምናገረው ይኸውልሽ ነው አይደለም ቱ እሷ እዚሁ እንዳለች አንቺ ነው ማለት አውቃታለሁ። ለምን እኔ እንጂ ለሷ ነው የምነግራት። ቆይ ነኝ ሌላ ጊዜ እኔ ካሮት ካልነበር እንዴ የምትይው ዛሬ ምን አግኝተሽ ነው? ጀበ ከኔ ጋር ነው የጀመርከው ከኔ ጋር ትጨርሳለህ እንዴ? እሺ እዚህ ጫካ ውስጥ እንዴት ብላ ትወጣለች? እዚህ ጫካ ውስጥ እንዴት ብላ ትወጣለች? እኔ ማራፈር ቅድም በመጣንበት ሌላ ቀን በተደጋጋሚ የሚመጣበት ነገር አለ። ይኸውልሽ እሷም ቁጭ ትበል አንቺም ቁጭ በይ። መጨረሻ አንድ ነገር እናውራ። ይሄን ሚስጥርሽን እሺ አላወራ ግድ የለም ግን ቁጭ በይ። አንድ ጊዜ ተረጋጊ። ያለውን ነገር አሁን ያሰራሽባትን ነገር እሷ ላይ አሁን ይሄንን ነገር ሰምተው በጣም ከአባልነታችን ራሱ አስወጥቶኛል። ለጊዜው አግደውኛል። እንዴ አግደውኛል ምን ማለት ነው? ምን ማለት ነው አግደውኛል? ስለዚህ የኛ ጓደኝነት ይፈልጥ ነበር አይደል? አሁን አንቺ ማታቂ ብዙ ነገር አለ። አንቺ ማታቂ ብዙ ነገር አለ። አንቺ ዝም በይ። አንቺ ብቁ አይደለሽም ይሄን ነገር እንድንነግርሽ አሁን። እሺ ይኸውልሽ ከዚህ በኋላ ማለት ነው ወደዚህ ጫካ ዝር ብቲ እንይዝሻለን። ገባሽ? እንደገና ደግሞ ሌላ ማያውቁ ሰዎች ላይ ይሄ መተትሽን፣ ጥንቆላሽን፣ ይሄ ሰላቢነት ምንድነው? ጥሩ ነገር እኮ ነው ያደረኩለት አይደል? ከየት ነው የሚመጣው እሱ ገንዘብ? ከአንድ ቦታ አምጥተሽ አንድ ቦታ እኮ ነው ገንዘቡን የምትሰጫቸው አይደል እንዴ? የአንዱን ገንዘብ ሰልበሽ ለአንዱ ገንዘብ እንዴት ነው የምትሰጪው? አንዱን አክስረሽ አንዱን ትርፋማ እንዲሆን እንዴት ነው የምታረጊው? ለምንድነው ሻንተ ለምንድነው አትፋታኝ? አልፋታሽም። ይሄን ክፉ ተግባርሽን ካላቆምሽ አልፋታሽም። ጭራሽ ደግሞ ዛሬ ካሜራ ምናምን ይዘህ መጣህ አይደል? ባለፈውም እኮ ካሜራ ነበረ። ወይኔ ሰው ስራ ሳይሰራ ዝም ብሎ ገበያ ሲመጣለት አይጠረጥርም እንዴ? እኔማ እንዴ ስለምታዝነልኝ ስለምትወደኝ ብዬ ነው የማስበው። እያስጠነቆለች ነው ይልሽ። አሁን ጸጉርሽንና ልብስሽን ወስዳለች። እንዴት እንደምታፈርሰው አላውቅም። ጭራሽ ነው ጸጉሬ ስትናከኝ እኮ ነው ጭራሽ። ቁጭ በይ ተረጋጊ። ቁጭ በይ። ካንቺ የምፈልገው ነገር አለ። አሁን የዚችን ልጅ ጸጉርና ልብሷ ይዘሽ የት ነው የሄድሽው? ለማን ነው የሰጠሽው? ማን ጋር ነው ይሄንን መተት የምታሰር? ይሄንን ንገሪ። ያደርግልሃል። አንተ ምን ይጠቅምሃል? ባለፈው ብዙ ታሪክ ነግሬሃለሁ አይደለ? ስለዚህ በዛ ይበቃል በቃ። ነው አይደለም? አሁንም ይኸውልሽ ይጠቅመኛል። ቢያንስ አንድ የእህቴን ነፍስ አድኛለሁ። ገባሽ አይደለ? እሺ አላሳዝንህም? አታሳዝኝኝም። አንቺ ማን ስለሆንሽ ታሳዝኝኛለሽ እንዴ? እኔም እኮ ሰው ነኝ። ሰውማ ሰው ነሽ። ሰው ብትሆኚ ሰው የሚያደርገውን ሰው ተግባር ታረጊ ነበር። ይሄ የሰው ተግባር ነው እንዴ? ማን ምን እንደምታረጊ ላስታውስሽ? እሷ ፊት ላውራ? እሺ በቃ ንገሪ። ምንም ስለዚህ የት ነው የምታሰሪው? ማን ጋር ነው? ወንድሜ ያለ ማለት ተናገሪ ሁሉንም። ወንድምሽ ምንድነው የሚሰራው? ማለትም ምንድነው የሚሰራልሽ? ይሄን ነገር ጸጉሯና ልብሷን ወስደሽ ምንድነው የሚያደርግልሽ? እሱ ነው የሚሰራቸው። ይሄ በተክን ምናምን የሚሰራው ወንድሜ ነው። እሺ መች ነው የሚሰራው? እኮ አሳይን አለ። አሁን ዛሬ የለም፣ የሚኖርበት ቀን አለው እኮ እንድታሳይን እንፈልጋለን እኮ። በቃ ሌላ ቀን አሳያችኋለሁ። ለምን ዛሬ አይሆንም? መች ዛሬ የለም። ይኸውልሽ ዛሬ የለም፣ ቀን አለው። የራስ የሚቀመጥበት ቀን አለው። ይኸውልሽ አውቀሻል። አሁን ሁሉንም ሚስጥርሽን አውቀናል። አሁንም ስሚኝ ይኸውልሽ ለእሷ ያልነገርናትም ሚስጥር አለ ታውቂያለሽ። እሱንም ሚስጥር አላወጣልሽም። ይኸውልሽ ባታሳይን ግን ቀጣይ ቀን ላይ ወየውልሽ። እሺ እንደውም በፎቶ አይደለም የምፈልገው፣ የት እንዳላሳይን እንዴ? ምንድነው አንተ ላይ ነገር አይሰራም እንዴ? ምንድነው አይሰራም? እኔ ላይ ምንም ስራክሽ ነው። ልታደነዘኝ እየሞከረች ነው። ቁጭ ከዚህ በፊትም ይኸውልሽ ልታደነዘኝ ሞክራ አልተሳካላትም። ቁጭ ነይ ቁጭ። ይሄን አንቺን ማደንዝዛሻለች፣ እሷንም ማደንዘዝ ግራ ሲገባኝ ጭንቅላቴ ሲዞር እኮ ምን ሆኜ ነው ብዬ አስባለሁ። ለካ እንደዚህ አይነት ነገርም እየተጮችብኝ ነበር አይደለ? ቆይ ምንድን አሁን የበተንሽብኝ ምንድነው? የምን አፈር ነው የበተንሽብኝ? ዝም ብለሽ ያለ ምክንያት አይበተንማ። ለምንድን ዝም ብለሽ አስሬ መበተን? እኔ አንተ ጋር የሚሰራ መስሎኝ ነው። አንተ ጋር እንደማይሰራ መቻው የሚሰራላቸው ሰዎች ላይ ምን ይሆናል? እንዲህ ስትበትኝ ይደነዝዛሉ። እና እኔን ልታደነዝዢ ነበር? ሰማሻል? እንደዚህ አድርገሽ ነው ያደነዘዝሽው ማለት ነው ወይስ ምንድነው? እሺ ንገሪኝ።
ምንድነው ቆይ የምትፈልገው? አንተ ጉዴን አታውጣብኝ አትንኪኝ። ኧረ ዴባ አትንኪኝ። ኧረ ምንድነው ጉዱ? እንደው በፈጠረ ምን ልትሆኚ ነው? እንደው ቤተሰቦቼ በትኑብኛል። እንደው በፈጠረ ብለህ ቤተሰቦቼ ማለት መጀመሪያ የእሷን ቤተሰብ አታ ሂጂ በቃ ነው ሂጂ አንቺ ሂጂ። ኮተታ ታስጠላ ኮተታ መተታ ቤተክርስቲያን መሰራት ምን ይመስላል? እሷ አንቺ ተረጋጊ፣ ቁጭ በይ። ከዚህ በፊትም ተረጋጊ፣ ቁጭ አይዞሽ። ከዚህ በፊትም ልታደነዘኝ ሞክራ ምናምን ነገር አልተሳካላትም። ቦርሳ ውስጥ የመቃብር አፈር ይዛ ነው የምትዞረው። እንዴ አንቺ ወጣት እኮ ነሽ ገና። ለምንድን ነው በእንደዚህ አይነት ሁኔታ እንዲያልፍልሽ የምትፈልጊው? ተወኩኝ እኔ ጭራሽ በእንደዚህ አይነት መንገድ እኮ አልመሰለኝም። ጭራሽ ማደንዘዝ ምናምን የሚሉት ነገር ሁሉ እንዳለ እኔ ጭራሽ ምን አውቃለሁ? አይ ከመቼ ጀምሮ ነው ይሄንን ነገር ማድረግ የጀመርሽው? ማለትም ከሷ ጋር መመላለስ ወደዚህ ጫካ ወደ ተለያየ ቦታ የጀመርሽው መቼ ነው? የተወሰነ ጊዜ ነው። በእርግጥ ብዙ ሩቅ የሚባል ጊዜ አይደለም፣ ግን በቃ በጣም ምንም ገበያ ስራ ይሞታል። ምንም ገበያ ምንም የማገኘው ገበያ አልነበረም። በቃ ከዛ እንደምትሰሪው ስራሽ? እኔም እዛው ከሷ ጎን ነው፣ ነጋዴ ነኝ። ሽያጭ ነው የምሰራው። ምን እንደምትሸጪው? የተለያዩ እቃዎችን ነው የምሸጠው እኔ። ሸቀጣ ሸቀጥም ምንም ሁሉንም ነው የምሸጠው። እሺ። እና በአጋጣሚ እሷ በጣም ብዙ ደንበኛ አላት። ሰው ሁሉ የሚመጣው እሷ ጋር ነው። እኔ ጋር ያለውን እቃ ሁሉ እኔ ነኝ ገዛም፣ እሷ ነው የሚገዛው። ስለዚህ እንዴት ነው ይሄ ነገር ምን ይሻላል ምናምን ስላት አይዞሽ መፍትሄ አለ፣ ነገሮች ይስተካከላሉ እያለሽ ብዙ ጊዜ ዘይን ትመጣለች። ግን እኔ ምናልባት እዚህ ቦታ ጸጥ ያለ ቦታ ስለሆነ ሰላም ያለው ቦታ ነው ብዬ ስላሰብኩኝ ነበር አብሬያት የምመጣው እንጂ ጭራሽ እኔ በእንደዚህ አይነት መንገድ ጭራሽ እንደዚህ አፈር መተት ማደንዘዝ እኔ ጭራሽ እኔ ምሬ እኮ ለብድ ነው። እኔ ጭራሽ እንደዚህ ተርፈሻል። አሁን ይኸውልሽ ተርፈሻል። የማላውቀው ነገር እኮ ነው ጭራሽ። እሺ ወዴት መሄድ ትፈልጊያለሽ? ወደ ቤት ትሄጃለሽ ወይስ ቤተክርስቲያን ትሄዳለሽ? እኔ እንደዚህ አይነት ነገር ኖሮማ እንዴት ወደ ቤት ሄዳለሁ? ቤተክርስቲያን ነው መሄድ የምፈልገው። ቀጥ ብለሽ እኔም የምመክርሽ ነገር ቢኖር ወደ ቤተክርስቲያን እንድትሄጂ ነው። ያደረገችብሽ ነገር ትልቅ ነገር ነው። ስለዚህ አንቺ ራስሽን እንድታውቂ ምናምን ነገር ሴትዮዋ ነች እንዴ? እኔ መቻወኩኝ። ቅድም እኮ ፈዘሻል። ስትሄጂ ሁላ የሆነ እየተጎተትሽ ነው የምትሄጂው። እኔ እኮ አልታወቀኝም እንጂ ከሆነ ጊዜ በኋላ እኔ ራስ ምታት በቃ የምሮ መደንዘዝ ስራ ቦታ ሆኜ ራሱ የሚሰማኝን ስሜት ማላቅበት ጊዜ ይበልጣል እኮ። ማለት መደንዘዝ ስትይ ምን አይነት ስሜት ነው? በቃ የሆነ ሰው እያናገረኝ ራሱ ማልሰማበት ታይም አለ። ምንም በቃ ከራሴ ጋር አልነበርኩም እኮ ምንም። ግን የእውነት ስራ ምናምን ነገር መጥቶልሻል ገበያ? አዎ ሰው ይመጣ ነበር በፊት ከሸሻለው እዚህ ቦታ ከሷ ጋር መምጣት ከጀመርኩ እኔ እንደዚህ ይሆናል ብዬ አላሰብኩም እንጂ ሰውም ይመጣል፣ እቃም ይገዛል። በፊት መጥቶ ጠይቆኝ የማያውቅ ሰው እንኳን ባይገዛኝ እንኳን እየጠየቀኝ ይሄዳል። አይሻ ሰው ማለት ነው ይልሽ ሁሉን ነገር አትርፎ ነፍሱን ቢያጎድል ምንም አይጠቅመው። የመጀመሪያ ነገር ደግሞ ሰው ማትረፍ ያለበት ነፍሱን ነው። ገባሽ አይደለም? ስለዚህ ሰው ከሰራም ከነገደም በትክክለኛው መንገድ ነው እንጂ በእንደዚህ አይነት መንገድ መነገድ ኃጢአት ነው። ይሄን ታውቂያለሽ፣ ላንቺ አይነገርሽም አይደለም? በቃ ጥሩ ሰው አይደለችም። ሌላም አልነግርሽም፣ ሚስጥር አለ። በጣም ኃይለኛ ሰው ነች። ድጋሚ ከሷ ጋር እንዳትመጪ። እኔ እንዴት አሁን ሁሉ ነገር እያወቅኩ እንዴት ተመልሼ እመጣለሁ? በቃ ቀጥታ አሁን ወደ ቤተክርስቲያን እንውሰድሽ። መኪናችን ላይ ነው፣ አብረን እንሂድ።